በዚህ ዘመን ማለት ሐዋርያት አሉ ወይ በዚህ ዘመን ብላችሁ ካላችሁኝ አዎ ነው ማለት። አንተ ሐዋርያ አለህ ወይ ብትሉኝ አዎ ነው ማለት። አለኝ ሐዋርያትም ብላቸው አሉኝ። ሐዋርያነትና ነብይነት አሁን ያለው በጸጋ ስጦታ ለአካሉ ለአጥቢያ ማነጫ የሚሆኑ የትንቢት ዘርፎች ሁለት አይነት ናቸው። ቸርችን መምራት is a gift። አፖስትል መሆን አይገባህም፣ ነብይ መሆን አይገባህም። እንደው አንድ ሰው ሐዋርያዊ ጥሪ ካለው ከቸርች መውጣት አለበት። ሐዋርያም የለም ነብይም የለም ብላችሁ ይሄንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ ይቅርታ ማስገባት አለባቸው። የወንድማችን ዳዊት ፋሲል በሆነ ዘመን የነበረ ሐዋርያዊ ጸጋ በዚህ ዘመን ቀርቷል ብሎ ነው የሚያምነው። እኔ ግን በዚህ ተቃራኒ ነኝ ያለው። እኔ እሱን አላምንበት። ግን አሁን ሐዋርያ የለም ወይ የሚለውንም ያብራራል። ሐዋርያት ዛሬም ይኖራሉ። ሐዋርያ እንግዲህ ካለ ላኪ አለ ማለት ነው። ሐዋርያ የለም ነብይ የለም ቤተክርስቲያን ውስጥ የሐዋርያነት ጸጋ የለም የነቢያት ጸጋ የለም አይሰጥም የሚል አንድ ትርክት አለ። ሐዋርያ የለም ነብይ የለም የሚል ትርክት አለ። መጽሐፍ ደግሞ ኢየሱስ ምርኮን ከማረከ በኋላ ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል ሐዋርያነትና የነቢያት አገልግሎት አንደኛው። አባት ነው። አባት ልጅ መሆን ያለበት ትናንትና ስናወራው የነበረው እውነት ሰው እንኳን ያታዘበናል። ባነበቡም ጊዜ ከምክሩ የተነሳ ደስ አላቸው። ሃሌሉያ። ይሁዳና ሲላስ ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። እስራኤል ነቢያት ነበሩ። እዚህ ከሩቅ ሆነን እንያቸው የሆነ ኢምፓክቱን እነሱ እዛው የሚቀባበሉ እዛው የሚሻሻሙቱ የሚያመጡትን ውጤት እኔና እንደው የዛኔ የሆነ ለማንገራገር ራሱ እንዲመች ማለት ነው። እኔው ውጤቱን እስቲ ድሮ ይባል ነበር አጣርተን ነው የምናስረው እንጂ አስረን አናጣራም ምናምን መንግስት አካባቢ ማለት ይባል ነበር ምናምን። ተቀብለን አናጣራም፣ እኛ አጣርተን እስቲ እንቀበላለን እንደ ቃሉ ማለት ነው። ችግር ምንድነው? ኪዳንና ዘመን አታውቅ። አቶ ዘላለም አንተ የአይን ምስክር መሆን አትችልም። ኢየሩሳሌም መሄድ አይጠበቅብህም። አንተ አቶነት ይበቃል። በአምስቱ ኦፊሶች ውስጥ ያሉት ሁለቱ ሐዋርያነትና ነብይነት አሁን ያለው በጸጋ ስጦታ ለአካሉ ለአጥቢያ ማነጫ የሚሆኑ የትንቢት ዘርፎች ሁለት አይነት ናቸው። ማለት ወንጌላውያን አብያተ ክርስቲያናት ውስጥ ነን ካላችሁ የነሱን ዓለም አቀፍ አስተምሮ ማወቅ ጥሩ ነው። የአምስቱ ኦፊሶች ውስጥ ያሉ ሐዋርያነትና ነብይነት ለአንድ ነገር የተሰጠ ነው። ዓላማ ነበረው። ዓላማውም ያን ጊዜ ክርስትና አዲስ ሃይማኖት ነው። ስለዚህ የአዲሱን ሃይማኖት መሰረት መጣል ነው የሐዋርያትና የነቢያቱ ስራ። በእነሱ መሰረት ላይ ሐዋርያትና ነቢያት በሰሩት መሰረት ላይ ነው የታነጽ ነው። ጳውሎስ እኛ መሰረት መስርተናል፣ ሌላው በዚያ ላይ ያነጽ፣ ማንም መሰረት እንዳይመሰርት። ዛትሚስ ሐዋርያ የሚባል የለም። ሐዋርያነት ያገለገለው መሰረት ለመጣል። መሰረት መጣል ማለት አጥቢያ ቸርች መትከል አይደለም። ዶክትሪን 27ቱን የአዲስ ኪዳን መጽሐፍትና አስተምሮ ለመጻፍ ክርስትና አዲሱ ሃይማኖት ይሄ ነው ብሎ ለማለት ሐዋርያነት መሰረት ለመጣል ነው። መሰረት ለመጣል እቺን መጽሐፍ ብታነቡ ይጠቅማችኋል ብዬ አስባለሁ። እቺ መጽሐፍ የሕያው እግዚአብሔር ቤተክርስቲያን የሚባል ነው። አርኬ ካምቤል የሚባል ካምቤል የጻፈው ነው። the church of the living god ተተርጉሞ በአማርኛ ማለት ነው። በጣም የታወቀ መጽሐፍ ነው ዓለም ላይ። ይሄ ፕሮቴስታንቱ ዓለምነት ነው። በዚያ ስለ ሐዋርያት ዕውቀቱን በውስጡ ማግኘት ትችላላችሁ። የተወሰነ ሌሎች መጽሐፍቶች ሁሉ አነቡ። ሐዋርያነት አገልግሎቱ መሰረት መጣል ነው። ዶክትሪን ተጽፎ አልቋል። ላፍጥነውና አንድ ሰው ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። ሐዋርያ ለመባል ማሟላት የሚገባቸው መስፈርቶች አሉት። አሁን ትምህርት እሱ አልነበረም፣ ወድጄ አይደለም። ግፍና አመጽ እየበዛ ሲመጣ የሚከላከል የሚጮህ ሰው ያስፈልጋል፣ ሰሚ ባይኖር። መስፈርቶች አሉ ሐዋርያ ለመባል። እሱ ተነስቶ ሐዋርያ ነኝ ሲል ሲጀምር ሐዋርያ የሚለውን
ቃሉን ብቻ መውሰድ። ሐዋርያ አልከኝ እኔን፣ ጥሩ ሐዋርያ ምን ማለት ነው? ከዛ ይጀምራል። ዝም ብለው እኮ መለጣጠፍ አይደለም። ያነሳህ በቃ ባዲ ሲኒየር ፓስተር፣ እሱ ደግሞ ስለሚወደኝ ኧረ አፖስትል፣ ጎረምሶች እያመጡ አፖስትል ምናምን ያሉ የሚሾሙትን የዚህን ሀገር ጎረምሳ ፓስተሮች የምታውቋቸው በማርያም ንገሩልኝ። ዳዊት እንዳለ ብላችሁ ንገራችሁ። እግዚአብሔር እንዳለ አልልም። አይነን ጨፈኛ እግዚአብሔር እንዲላል አለ። ከቃሉ ንፍት ሐዋርያ አልከኝ። እሺ ሐዋርያ ምን ማለት ነው? ሐዋርያው ዳዊት ሐዋርያ ምን ማለት ነው? ከፍቹ እኮ መጀመር ዝም ብሎ ነው። ቆይ እኔ ዝም ብዬ አሁን እሱን እጄ ኮሎኔል ብለው መመር ኮሎኔል ምን ማለት ነው ተብሎ ይተረጉ። ኮሎኔል ማለት የጦር ትምህርት ያለው ጦር የተማረ የተዋጋ የሚያዋጋ ደም ያፈሰሰ ደም ያፋሰስ ደም ለማፍሰስ የተዘጋጀ ማለት ነው። ስለዚህ ኮሎኔል ብለው ችግር የለውም። ግን ኮሎኔል መሆን አይችልም ነው እኮ ችግሩ። ሐዋርያ ብትለኝ መባባል ይቻላል። ዛሬ የሚያገለግለን አፖስትል ዴቭ ነው። እስቲ ወገኖቼ ዝም ብሎ ሰው አይደል የመጣው አፖስትል ነው። አሜን። ዝም ብለ ቆመ ተቀበለኝ። አሜን። እኔን ሙቀት መፍጠር ይችላለሁ፣ ግን እስካሁን ሐዋርያ አይደለሁም እንዴ ያለውን ኮሞና ትችል። ሐዋርያ ማለት የቃሉ ፍቺ ሆረ ከሚለው የግዕዝ ግስ ይወጣ ነው። ሆረ ማለት ተጓዘ ሄደ ማለት ነው። ሐዋርያ ማለት የሚሄድ ማለት እንጂ ቸርች ከፍቶ ህዝቡን አስራት የሚለቅም አይደለም። ቢሮ ከፍቶ ሰው የሚያስተናግድ ማለት አይደለም። ሐዋርያ ሆረ ነው፣ ሄደ ነው። በቃ ወንጌል ይዞ እስላም ሀገር ይገባል፣ ክርስቲያን ሀገር ይገባል፣ ፓጋን ሀገር ይገባል። አንዱ ሀገር ተቀጥቅጦ ይሞታል እንጂ ሚስት አግብቶ ቢሮ ከፍቶ አፖስትል። ይሄ እርስ በርስ የመሟሟቅ አገልግሎት አንዱ እሱ ነው ከቃሉ ፍቺ። ሌላው መስፈርቶች አሉ። አንድ ሰው ሐዋርያ ለመባል ጌታ እስቲ ታውቃላችሁ መስፈርቶች? አቤት ኤፌሶን በራእየ ዮሐንስ ላይ ለኤፌሶን ቤተክርስቲያን እንደዚህ ይላል፣ ሐዋርያት ያልሆኑትን መርምረህ ሐዋርያት እንዳይደሉ እንደደረስክባቸው አውቃለሁ። ስለዚህ ሐዋርያ ያልሆኑትን ሐዋርያ እንዳይደሉ መመርመሪያው ምንድነው? መመርመሪያ አለ። መመርመሪያው ጳውሎስ አስቀምጦልናል፣ ሌሎቹም ሐዋርያት አስቀምጦልናል። አንዱ መስፈርት አዲስ ኪዳን የሚነግረን ሐዋርያ ለመባል ምንድነው? ጌታ ኢየሱስን በስጋ አይንህ ማየት አለብህ። የሆነ ማታ ነጭ የለበሰ ሰውዬ ካልክ ኢየሱስ ይሁን ማን ይሁን አናውቅ። መሐመድስ ቢሆን አረቡም ነጭ ነው የሚለብሰው፣ እስራኤሉም ነጭ ነው የሚለብሰው። ኢየሱስን በምን አይን? በስጋ አይን ማየት ይጠይቃል። ለምንድን ነው የቆሮንቶስ ሰዎች ጳውሎስን አንተ ሐዋርያ አይደለም ያሉት? ሐዋርያት 12 እንጂ አንተ አይደለም ያሉት። ለምን? ኢየሱስን መች እንዲያየኸዋል። ጳውሎስ ምን አላቸው? እኔ ሐዋርያ አይደለሁም ምን? ጌታ ኢየሱስንስ በአይኔ ያላየሁት ምን? ስለዚህ ኢየሱስ ምንድነው ያለው ለጳውሎስ? አሁን ባየኸኝ ከዚህም በኋላ በመታይልህ ነገር በአሕዛብና በነገስታት ፊት ምስክር ትሆናለህ። እንዴ ኧረ ተው፣ ሐዋርያነት የሰፈር ጨዋታ አይደለም። ይሄ እኮ እኔ የጴንጤ ሃይማኖት እንዴት እንደመጣ አላውቅም። የክርስትና ሃይማኖት ግን የሰው ህይወት እያለፈ ነው የመጣው። በሳት እየተቃጠሉ እንጂ ሰው እያቃጠሉ አይደለም እዚህ የደረሱት። እየተቃጠሉ ክርስትና መቀለጃ ሆነ፣ በእውነት ማሾፊያ ሆነ። የሰፈር ጎረምሶች ሁሉ የሚቀልዱበት ሆነ። ሽማግሌውም ትንሽ ሆነ፣ ትንሹም ትንሽ ሆነ። ምንድነው ነገሩ? ሌላው አሜን። አንዱ ኢየሱስን በስጋ ይማት አንዱ መጽሐፋችሁ ውስጥ። ስለዚህ እሱን ሐዋርያ አፖስትል አላችሁኝ። የሆነ ለየት ያለች አጠራር ተጀመረች ቸርቻችን። አፖስትል ዴቭ፣ አፖስትል ቴዲ መባባል ጀመር። ይሄ ሙቀት ከመፍጠር ውጭ ምንም ይፈጥርልን ነገር የለም። ሌላው ሁለተኛው መስፈርት እየሰማችሁኝ ነው? እዚህ ቤት የማይሰማ አንድ ሰው እንዲኖር አልፈልግም። አሁን ሌላስ? አቤት ሌላ አቤት። አንድ ሰው ሐዋርያ ለመባል በሰው ሳይሆን በቤተ ክርስቲያን ሳይሆን ዳይሬክትሊ በአብ እና በኢየሱስ ክርስቶስ
ሐዋርያ ተብሎ መሾም አለበት። ነግሬያለሁ። በሰው ወይም በቤተ ክርስቲያን በኩል ማለት ነው፣ ወይ የሆኑ ቡድኖች ማለት ነው። አንድ ሰው ሌላውን ነገር ሁሉ በቤተ ክርስቲያን መቀባባት ይችላል። ሐዋርያነትን በተመለከተ ማንም ሰው ሐዋርያ ለመባል በአይን ከማየት ቀጥሎ በጌታ በኢየሱስ በራሱ ሐዋርያ ተብሎ ዳይሬክት መሾም ይገባዋል። ያንን ካላሟላ ሐዋርያ አይደለም። ወይ መጋቢ ነው፣ አስተማሪ ነው፣ ግን ስሙን ሐዋርያ ብሎ ከሰው በልጦ ከሰው ተበላልጦ መኖር ይቻላል። ግን አይደለህም ነው። ምንድነው የቆሮንቶስ ሰዎች ጳውሎስን ክርስቲያን ማነው ሐዋርያ አይደለህም ያሉት? ሌላ ምክንያታቸው። ሌሎቹም እንደዚሁ ኢየሱስ መቼ ሾመ? ኢየሱስ ካልሾመ ሐዋርያ ነኝ ማለት አትችልም። ምን እንዴት ሾመ? ገላትያ 1:1 ምን አለ ጳውሎስ? በኢየሱስ ክርስቶስና እሱን ከሙታን ባስነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ያዙልኝ ከሰው ወይንም በሰው ያልሆነ። ኦኬ አሽሙሩን ስሙ። ምን አይነት ሐዋርያነት አለ ማለት ነው? ከሰውና በሰው። ይኸው የምታዩት ለ1900 ዓመታት የመጨረሻው ሐዋርያ ዮሐንስ ከሞተ በኋላ ማንም ሰው ሐዋርያ ተብሎ ተጠርቶ አያውቅም። በ2000 አሁን ስንት ነው? 10 ግን ጉድ ነው የሚሰማው። ለ1900 ዓመታት በቤተ ክርስቲያን ውስጥ ማንም ሐዋርያ ተብሎ አያውቅም። ሁሉም በየሰፈሩ ተጠራርቷል። ጳጳስ፣ ሊቀ ጳጳስ የተባለ ሐዋርያ በእግዚአብሔር አብ ሐዋርያ በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎች ወይም በሰው ያልሆነ። ስለዚህ ሐዋርያ ነኝ ስትል ማን ነው ሐዋርያ ያደረገ? ቸርች ዞር በል፣ ጓደኞቼ ዞር በል፣ ራሴን ዞር በል። እሱ ከሰው ወይም በሰው ነው። መመርመሪያው ነው። ሐዋርያት ያልሆኑትን መርምረህ እንዳወካቸው ያለው ለምን ከሰው ወይ በሰው ነው የተሾሙት? ጳውሎስ ግን ሐዋርያ ነው። እንዴት ሲባል በኢየሱስ ክርስቶስ ከሙታን ባነሳው በእግዚአብሔር አብ ሐዋርያ የሆነ እንጂ ከሰዎችም በሰው ያለ። ማንኛውም ሰዎች ሐዋርያት ብለው ሲሾሙት እየተሰራ ያለው ቲያትር ነው። ትልልቅ ሰዎች ሁሉ አንድ ሰሞን ላይ ጀመሩ ሐዋርያ የሚለውን ሹመት፣ በኋላ ድምፃቸውን አጠፉ። ለምን? ሲመረምሩ እፍረት ተሰማቸው። እነሱ አፍረው ዝም ሲሉ ጎረምሳው የሰፈር ሁሉ ተቀባበሉ። ምን ነው ሲባል የግድ 5 ኦፊሶች የግድ ለምሳሌ እቺ ቤተ ክርስቲያን ሐዋርያቶች አሏት። ሐዋርያቶች አሉን፣ ግን በህይወት የሉም። ለምን? በህይወት መኖራቸው አያስፈልገንም። ለምን? ድሮም በህይወት በነበሩ ሰዓት በህይወት መኖራቸው አይደለም የሚፈልገው፣ ትምህርታቸው ይሰማል። ሐዋርያት ሥራ ምዕራፍ 2 ቁጥር 42 ምን ይላል? በሐዋርያት ትምህርት ይሰበሰቡ ነበር። በማን ትምህርት? በሐዋርያት ትምህርት። ስለዚህ ሰው የሚሰበሰበው ሐዋርያትን አይናቸውን ሊያይ ነው። ወገቤ ላይ ጫኑ፣ እጄ ላይ ጫኑ ሊል ነው። ትምህርታቸውን ፈሉ እና የሐዋርያት ትምህርት አለ እንዴ? ተጽፏል። መጽሐፉ ተጽፏል። መሰረት ተጥሏል። ሶስተኛ መስፈርት፣ አንድ ሰው ሐዋርያ ከተባለ የአንድ አጥቢያ ቤተ ክርስቲያን ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያነት አውቶሪቲ አለኝ ካለ አንድ ሐዋርያ የተባለ ሰው በአንድ አጥቢያ ላይ ወይ በሱ በመሰረተው ቸርች ላይ ወይ በሙሉ ወንጌል ላይ ወይ በቃለ ሕይወት ላይ አይደለም ስልጣን ያለው። አንድ ሰው ሐዋርያ ነኝ ካለ ባለ ሙሉ ስልጣን ወይም አውቶሪቴቲቭ ይሆናል። ምን ማለት ነው? ሐዋርያነት የጸጋ ስጦታ ብቻ አይደለም። የጸጋ ስጦታ የሚባል ነገር ሳይመጣ በፊትም ሐዋርያነት ነበር። እኛ እኮ የጸጋ ስጦታ አድርገነው ነው የተቸገረው። ለምሳሌ ኢየሱስ ሐዋርያት አድርጎ 12ቱን የሾማቸው መቼ ነው? የበዓለ ሃምሳ በኋላ ነው? በፊት ገና ሳይሞት መንፈስ ቅዱስ ሳይወርድ ስጦታ ሳይጀመር የጸጋ ስጦታ ሳይከፋፈል ኢየሱስ 12 ጠርቶ ሐዋርያት ብሎ ሾማቸው። እንዲና እንደዛ እንዲያደርጉ ስልጣን፣ አውቶሪቲ። ሐዋርያነት ከሌሎች የጸጋ ስጦታዎች ይወጣል። ለምንድን የሚወጣው? ምን ጭምር ነው?
አውቶሪቲ ነው። ስለዚህ የአንድ ሐዋርያ ነኝ ካለ ማለት ነው አውቶሪቲው በሁለት መንገድ መገለጥ ካልቻለ ሐዋርያ አይደለም። ዝም ብሎ ደከመ፣ ጓደኞቹም ደከሙ። እንዴት? ሐዋርያነት የጸጋ ስጦታ ብቻ ሳይሆን ምንድነው? አውቶሪቲ ነው። አውቶሪቲ ነው። ሐዋርያ ነኝ ያለው የሰፈር ጎረምሳ አውቶሪቲ ካለው እስቲ መጥቶ እኔን ያስቆመኝ፣ ለሸይጣን አሳልፌ ሰጥቻለሁ እስቲ ይበለኝ። አውቶሪቲው የአንድ ሰው ሐዋርያነት በአውቶሪቲ ነው የሚገለጠው እንጂ በፎቶ አይደለም። አፖስትል ሐዋርያው በዚህ አይደለም የሚገለጠው። ሐዋርያነት የሚገለጠው አውቶሪቲ ነው። አውቶሪቲው በሁለት መንገድ ይገለጣል። በምን? አንደኛ አንድ ሰው ሐዋርያ ከሆነ በዓለም ላይ ባሉ የትኞቹም አጥቢያ ቤተክርስቲያኖች ላይ ባለሙሉ ስልጣን ነው፣ ያገባዋል። ማንም ቸርች እኛ ቸርች አይደለም እንዳትመጣብን ማለት አይችልም። ጳውሎስን ሐዋርያ አይደለም ምን አገባው እኛ ቸርች ምን አመጣው ሲሉ እንዲህ አለ፣ እመጣለሁ። አትመጣም አላችሁኝ? እመጣለሁ። ስመጣ ደግሞ በትር ይዤ ነው የምመጣው። ምን በትር። ከዛ ምን አለ? የሐዋርያነቴ ምልክት የሆኑ ነገሮች ሁሉ በእኔ ላይ አለዋል። ምን ሲባል? ዱላ፣ አውቶሪቲ። ከዛስ እኛ ቸርች አይደለም የኛ አባል አይደለም እንዳይመጣ እዛ ቸርች ነው እዚህ ቸርች ነው ሲሉት እመጣለሁ። አንዱ አውቶሪቲ የሚገለጠው አንድ ሰው ሐዋርያ ከሆነ አጥቢያ ከፍቶ የራሱን ቸርች ታፔላ ለጥፎ ህዝቡን ማለብ አይደለም። በአጥቢያ ቤተክርስቲያኖች ሁሉ በሚፈጸም የዶክትሪንና የተግባር ስህተቶች ሁሉ ላይ ባለሙሉ ስልጣን ነው። ማንም አይፈቅድለትም፣ መንግስት አይከለክለውም፣ ቸርቾች አይከለክሉትም። አውቶሪቴቲቭ ነው። ሰማይ ከሱ ጋር ነው፣ ይሄዳል። ሙሉ ወንጌል አይደለም ውጣ ሲሉት አይደለሁም፣ አንተን አንቺ ለሰይጣን አሳልፌ ሰጥቻለሁ፣ ቻው። አውቶማቲካሊ ሰዎቹ በቅጣት ስር ይወድቃል። የትኛውም ቸርች ውስጥ በትር ይዞ ገብቶ የማስተካከል መብት አለ። እኛ እኮ ልክ እንደኛ የሆነ አጥቢያ ቸርች ከዛ ቢሮ ኮምፒውተር ላይ ቁጭ ብሏል፣ ሐዋርያ ነው። አስር ሰው ህዝብ 10 አባል የለው መጋቢ ነው። ምንድነው? እረኛ ነው። በግ በሌለበት እንዴት እረኛ ትሆናለህ? እየሰማችሁኝ ነው? ሁለተኛው የአውቶሪቲ መገለጫ በደም ስሙ። አንድ ሰው ሐዋርያ ነኝ ካለ አውቶሪቲ የሚገለጠው በምንድን ነው? በሚጽፋቸው ጽሑፎች። አንቡ መጽሐፍ ቅዱስ። አንድ ሰው ሐዋርያ ከሆነ የሚጽፋቸው ጽሑፎች በሙሉ አውቶሪቴቲቭ ናቸው። ስለዚህ ያቺ ጻፋ ጽሑፍ አንደኛ ከመጽሐፍ ቅዱስ ጀርባ 67ኛ ሆና ትገባለች። ሌላም ሲጽፍ 68። ከዛስ የሐዋርያው በቀለ መልእክት ወደ ጅማ ሰዎች ምዕራፍ 9 ቁጥር 1 ተብሎ ይገባል። እንደዚህም ብሎ ሐዋርያ አፖስትል ፓስተርነት ሁሉም ሲሆን ሰለቸንና ደግሞ አማረን፣ ደግሞ አዲስ ነገር አማረን። ፓስተር የሆነውም ያልሆነውም ፓስተር ሆነ ድሮ። አሁን ሰለቸን። ምንድን እሱ ሲባል ይጎርም ሰው ፓስተር እንተራል እዚህ ፓስተር ሁሉም ፓስተር ሲሆን ደግሞ አሁን ምን እንዳማረን አናውቅም። ሰሞኑን አፖስትል። ስለዚህ ከኛ ጋር የጌታ እራት የምትቆርሱ ሰዎች ከየትኛውም አመጽ ጋር ስለማንካፈል ከአጋንንት ማዕድና ከጌታ ማዕድ መካፈል አትችሉ። ከዛ ከነውራችሁ ጋር ካሳፋሪው ነገራችሁ ጋር እዛው መቅረት። በለጠፈው ቁጥር ከስሩ ዘማን ኦፍ ጋድ፣ በማግስቱ በአማርኛ የእግዚአብሔር ሰው እንትና፣ በማግስቱ ፕሮፌት እንትን በእንትን የተቀባው ስጋ ነው የምታየው። ስጋ ክርስትና እንደዚህ የተቀለደበት ዘመን የለም። እንደዚህ የተቀለደበት ዘመን የለም። ጳውሎስ እንዲህ አለ፣ ማንም ሰው
የቤተ ክርስቲያን መጋቢውም አገልጋይ ቢሆን በድሮ ቋንቋ በመጽሐፍ ቅዱስ ቋንቋ ጳጳስ መሆን ኤጲስቆጶስ መሆን ቢፈልግም ሽማግሌ መሆን ቢፈልግ መልካም ተመኘ ይላል ድሮ። ለምን ድሮ ላይ ክርስቲያን መሆን ሁሉም ይፈልጋል፣ ግን የቤተ ክርስቲያን መሪ መጋቢ ሐዋርያ ፓስተር ምናምን መባል ማንም አይፈልግም። ለምን አደጋ ነበረው ድሮ። ክርስቲያኖቹ እየተሽለኮለኩ ሲያመልኩ ወንጀል ስለሆነ ክርስትና ወታደሩ እንደመጣ ማን ነው መሪው ነው የሚለው? ማን ነው እዚህ ውስጥ ፓስተር ምናምን የምትሉት ማን ነው? እሱን ወስደው ነው መወለዱን እስኪጠላ ድረስ የሚያሰቃዩት። ስለዚህ ያን ጊዜ ማንም የሚፈልገው የለምና ጳውሎስ ከመሃላችሁ ይህን ነገር ፈልጎ ህዝቡን መምራት ማገልገል የሚፈልግ ሰው ጥሩ ተመኘ መልካም ተመኝቷል አለ። የለም የሚፈልግ ድሮ መጋቢ ስትባል ቦክስ አምነህ ነው፣ እርግጫ አምነህ እጃቸው የገባህ ቀን እንደሚሰነጥቁ አምነህ ነው የምትሆነው እንጂ እንዳሁኑ ጠበቃ መስለ ጫማን ቦርሸ ተብለጭልጨ ፈረንጅ አራዳ ላይ እየነጠርክ መሄድ አይደል። ይሄ ነው እውነቱ፣ ይሄ ነው። ስለዚህ አውቶሪቲው በሁለት መልኩ ይገለጣል። አንደኛ በሁሉም አጥቢያ ቸርቾች ላይ ባለሙሉ መብት ነው አንድ ሰው ሐዋርያ ሲሆን፣ ሁለተኛ የሚጽፋቸው መልእክቶች ሁሉ አውቶሪቴቲቭ ናቸው። የኛ አጥቢያ ቤተክርስቲያን ሐዋርያቶች አሉን። ኦሪጂናል ሐዋርያት ናቸው፣ ብራንድ ናቸው፣ በኢየሱስ የተሾሙ ናቸው። በህይወት የሉም። ሙሉ ትምህርታቸውን ግን ትተውልን ሄደዋል። ምን ብለውናል? መሰረት መስርተናል፣ ማንም ሌላ መሰረት እንዳይመሰረት። ሌላው በዚህ ላይ ምን ይበል? ያነጽ። የትኞቹም የጸጋ ስጦታዎች አሁን ለማነጽ ብቻ ነው። ኦሬዲ አስተምህሮ ወይም መሰረቱ ተጥሏል። ለዚህ ሐዋርያ ነኝ ብትል ምንድን የምትመሰርተው? ምንድን የምትጽፈው? አዲስ መጽሐፍ። አሁን ኢትዮጵያ ውስጥ ያሉ ሐዋርያቶች ናቸው? አይደሉም፣ አንዳቸውም አይደሉም። ብታምኑም ባታምኑ አትቀበሉኝ ብትፈልጉ አንዳቸውም ሐዋርያ አይደሉም። ዝም ብዬ ሳንዱን ሐዋርያ ከለ የተባለውን አንዳንዶቹ እኮ ቤስት ጓደኞቼ ናቸው ሳየው ሐዋርያ አይደለም መጋቢ ነው። የቤተ ክርስቲያኑ ወይም ያቋቋመው የሆነ ካለ የዛ አስተማሪ አለቀ። ሁሉ መጽሐፍ ቅዱስ ውስጥ ሐዋርያነት ሶስት ጎን ነው። የእምነታችን ሐዋርያ፣ የበጉ ሐዋርያትና ምርጥቅ ሐዋርያ ሶስት። ከዚህ ውጪ እንግዲህ አራተኛ የለም። ከየት ውስጥ እንመድባቸው? አጣን። ቢኖር እኮ አራተኛ እንመድባቸዋለን። ያለው ግን የእምነታችን ሐዋርያ ብዛት አንድ፣ ስሙ ኢየሱስ ክርስቶስ፣ ጥቅስ ዕብራውያን ምዕራፍ 3። ሌሎቹስ የበጉ ሐዋርያት ብዛት 12። ጳውሎስ እንኳን እዛ ውስጥ መግባት አይችል። ይሁዳ እንኳን ቢወጣ ማቲያስ ነው የሚገባው እንጂ ጳውሎስ መግባት አይችል። ለምን? የበጉ ሐዋርያ ለመሆን መስፈርት አለው። ምንድን መስፈርቱ? ኢየሱስ ከተጠመቀበት ቀን እስካረገበት ቀን አብሮ የወጣ የገባ ያየ ሰው፣ ሲጠመቅም ሲያርግም ያየ ሰው። ሐዋርያት ሥራ ምዕራፍ 1 አይደለም? ሲጠመቅ አንስቶ እስኪያርግ ከኛ ጋር ከነበሩት አንዱን ተብሎ ማቲያስ ገባ። ሌላ ሰው መግባት ጳውሎስ እንኳን መግባት አይችል። ሶስተኛ የአሕዛብ ሐዋርያ ወይንም ምርጥቃ ቁጥር ብዛት አንድ። ማነው ስሙ? ሐዋርያው ጳውሎስ። በቃ አራተኛውን የትን መድቦሽ? ቢኖር እኮ እንመድባለን። እንደውም ጥሩ ነው፣ ለኔም እዛ ውስጥ ገባ ነበር። የለምና ምን ውስጥ እንመድብ? ስለዚህ የዘመኑ ሐዋርያት ብለን መመደብ እንችላለን። በአንጾኪያ ነቢያትና አስተማሪዎች ነበሩ ይላል አይደለም መጽሐፍ። ሐዋርያው ጳውሎስን ምዕራፍ 13 ከቁጥር 1 ጀምሮ በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። ቸርች ውስጥ ነቢያት ነበሩ ማለት ነው። እሱን በጣም በብዙ ጥቅስ አስረግጬ አሳያችኋለሁ። የትምህርቴም ርዕስ የቤተ ክርስቲያን ሐዋርያትና ነቢያት የሚል ነው። ስለዚህ በቤተ ክርስቲያን ውስጥ ያሉትን ሐዋርያትም ነቢያትም አሳያችኋለሁ። ግን በአንጾኪያ ባለችው ቤተ ክርስቲያን፣ በዛች ቤተ ክርስቲያን ነቢያትና መምህራን ነበሩ ይላል። ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ይሄ ኔጌር የሚባለው ሰውዬ ኢትዮጵያዊ ነው ይባላል፣ ጥቁር ነበር። ኔጌር የተባለው ስምዖን፣ የቀረኒዮ ሉኪዮስ የአራተኛው ክፍለ ገዢ የሄሮድ ስም ባለሟል ምናሄ፣ ሳኦልም ነበሩ። ስሙ እንግዲያው ስሙ። እነዚህም ጌታ
ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለመረጥኳቸው ሥራ ለዩልኝ አለ። በዚያን ጊዜም ከጦሙ ከጸለዩም እጃቸውንም ከጫኑ በኋላ አሰናበቷቸው። ቤተ ክርስቲያን ነቢያት ያሉበት ቤተ ክርስቲያን፣ መምህራን ያሉበት ቤተ ክርስቲያን ላይ እየጸለዩ ያለ መንፈስ ቅዱስ ኮሚሽን አረጋቸው ለአንድ ጉዳይ፣ ለአሕዛብ ሐዋርያ እንዲሆኑ። እዚህ ጋር ነው የጀመረው የአሕዛብ ሐዋርያነት። ለአሕዛብ ወንጌልን እንዲሰብኩ የአሕዛብን ሐዋርያነት እዚህ ጋር ዲክሌር አረጉ። በርናባስና ሳኦል ታውቃላችሁ፣ ጳውሎስ የተባለው ማለት ነው። በኋላ ዲክሌር ተደርገው ተለቀቁ እና ምን ይላል መጽሐፍ የሚለው ከጾሙ አይደለም ከጸለዩ እጃቸውንም ከጫኑባቸው በኋላ። በቃ እንግዲህ ምሁራን ከሆንን እነኚህን ቃሎች ማየት ነው። ቤተ ክርስቲያን አንተን ትሾማለች ሲባል በዚህ ዘመን ደብዳቤ ጽፈን ስለምንሰጥ ነው። ሹመት በደብዳቤ አይሆንም ተብሎ የሚታሰበው አሁን አሰራር ስለሆነ ነው። ሰዎቹ በሚሄዱበት ሁሉ እሱንም ቢሆን መጽሐፍ ቅዱሳዊ ነው። ታውቃላችሁ ምዕራፍ 15 ላይ ሐዋርያት ሥራ እንደዚህ ብሎ ይናገራል። ጴጥሮስ ቁጥር 25 ላይ ስለ ጌታችን ስለ ኢየሱስ ክርስቶስ ስም ነፍሳቸውን ከሰጡ ከምንወዳቸው በርናባስና ከጳውሎስ ጋራ የተመረጡትን ሰዎች ወደ እናንተ እንልክ ዘንድ በአንድ ልብ ሆነን ፈቅደናል። ራሳቸውም ደግሞ በቃላቸው ይህንኑ ይነግሯችሁ ዘንድ ይሁዳና ሲላስን ልከናል። አያችሁ፣ ይሁዳና ሲላስ ተላኩ። ብቻ ባዷቸውን አይደለም የተላኩት፣ ከደብዳቤ ጋር አነበቡላቸው ይላል። እሺ ቀጥሎ ያለውን ቃል እዩ። ምን አለ? ለጣዖት ከተሰዋ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ በመልካም ትኖራላችሁ፣ ጤና ይስጣችኋል። እነርሱም ተሰናብተው ወደ አንጾኪያ ሄዱ። ሕዝቡንም ሰብስበው ደብዳቤውን ሰጧቸው። ደብዳቤውን ባነበቡም ጊዜ ከምክሩ የተነሳ ደስ አላቸው። ሃሌሉያ። ይሁዳና ሲላስ ደግሞ ስሙ፣ ይሁዳና ሲላስ ደግሞ ነቢያት ነበሩና ወንድሞችን በብዙ ቃል መክረው አጸኗቸው። ደስ አይልም? ነቢያት ነበሩ፣ ደብዳቤ ተሰጥቷቸው ነው የሄዱት። ስለዚህ አሁን ቤተክርስቲያን አትሾምም የሚለውን ሐሳብ ቤተክርስቲያን ኦርዲኔሽን ስትሰጥ ምን ታረጋለች? ድንገት ለሚመለከተው ሁሉ ደብዳቤ እንዲህ ትጽፋለች። ኦርዲኔሽን ላይ ግን ምን ታረጋለች? ልታረግ የምትችለው አንድ ነገር ነው። ትጸልያለች፣ ትጾማለች፣ እጃቸውን ይጭኑባቸዋል። ሌላ ምንም የለም እኮ እጅ በመጫን። እኛ መንፈሳዊ ስርዓት በመጽሐፍ ቅዱስ ውስጥ የተቀመጠው ይሄ ነው። ሙሴ ኢያሱን ኦርዴን ሲያደርግ መጽሐፍ ሲናገር ሙሴ እጁን ጭኖበት ነበርና፣ ሃሌሉያ። ሙሴ እጁን ስለጫነበት ኢያሱ የጥበብና የማስተዋል መንፈስ ተሞልቶ ነበር ይላል። ኢያሱ ልክ እንደ ሙሴ እስራኤልን ከሙሴ በኋላ የመራ ሰው ነበር። ያው ታውቃላችሁ ታሪኩንም ነገሩንም። እና በመጽሐፍ ቅዱሳችን ውስጥ ቤተ ክርስቲያን ለሰዎች ስልጣን ተሰጥቷቸዋል። በዚህ ዘመን ማለት ሐዋርያት አሉ ወይ በዚህ ዘመን ብላችሁ ካላችሁኝ አዎ ነው የምለው። አንተስ ሐዋርያ አለህ ወይ ብትሉኝ አዎ ነው የምለው። አለኝ፣ ሐዋርያትም ብላቸው አሉኝ። እነማን ናቸው ካላችሁኝ ጴጥሮስ፣ ጳውሎስ፣ ዮሐንስ እያላችሁ ትቀጥላላችሁ። እነዚህ አሁን የእኔ ሐዋርያት ናቸው፣ የቤተ ክርስቲያን ሐዋርያት ናቸው። የቤተ ክርስቲያን ሐዋርያት ናቸው ስንል የምንሳሳተው ምንድን ነው? የመጀመሪያ ክፍለ ዘመን ቤተ ክርስቲያን ሐዋርያት ናቸው ብለን ከዘጋ ነው። ምክንያቱም ቅድም ስለ ሕንፃው ስለ ከተማይቱ ሳነሳላችሁ
ምንድን ነው የሚለው? የጀመረው የከተማይቱ ግንባታ የጀመረው ከየት ነው አለን? የ12ቱ ነገድ አባቶች ምናምን በር ሆነው ያሉበት፣ እነዚህ ደግሞ የበጉ ሐዋርያቶች መሰረት ሆነው ያሉበት። ምን ማለት ነው? የዘመናት ነው። ስለዚህ አንድ ሰው የኔ ሐዋርያ እከሌ ነው ብሎ የሆነ ወንድም ከጠራልኝ፣ የሆነ ከጠራልኝ ለኔ ችግር አለበት ብዬ ነው የማስበው። ምክንያቱም መጀመሪያ ሐዋርያቶቻችን እነማን ናቸው? እነዚህ መሰረት የሆኑን ሰዎች ናቸው። ይሄንን ትልቅ መስፈርት እዚህ ጋር አስቀምጬ እዚህ ጋር አሁን ሐዋርያት ቢባሉም ችግር የለም ስል ስሙን ማለት ነው፣ ስሙን ብቻ እኔ እነዚህ በአሁኑ ዘመን በየትኛውም ዘመን አይደለም የካቶሊኩም ፖፕ ጨምሮ፣ ምክንያቱም በካቶሊክ ቤተክርስቲያን ውስጥ በዘመናት ሁሉ የሚታመነው ምንድነው? ፖፑ ሐዋርያ ናቸው፣ የጴጥሮስን ቁልፍ ተቀብለዋል ብሎ ይላል። ደግነቱ ካቶሊክ ቤተክርስቲያን እግዚአብሔር ይባርካት ሐዋርያ አታበዛም። በዘመናት ውስጥ አንዳንድ ሐዋርያ ነው የሚኖሯት። እሱም አንደኛው በሕይወት እያለ ሌላኛው አይሆንም፣ ሲሞት ብቻ ነው የሚተካው። እኛ በጣም በሽበሽ ነው እኛ ጋር ሐዋርያ። ስለዚህ ስሙን ቢባሉት ችግር የለኝም። ምክንያቱም እኔ የማውቀውም የታዋቂው ኢትዮጵያዊ የጳውሎስ ኞኞ ልጅ ስሙ ሐዋርያው። ስለዚህ ቢያገኘው ሁሉ ሐዋርያው ጳውሎስ እያለ ይጠራዋል። ማለት ሰው እኮ ስሙን እኮ መውሰድ ይችላል። ስለዚህ ስሙን ሰው ቢጠራበት ችግር የለው። እኔ አንድ ዘፋኝ አቅ ነበር ድሮ በዓለም ሆኜ ሻምበል የሚባል ዘፋኝ አቅ ነበር። ሻምበል ይላል። ወታደር ቤት በቤቱም አልፎ አያውቅም ሰውየው፣ ግን ሻምበል ይባላል። ምን ልላችሁ ፈልጌ ነው፣ ስም ዝም ብሎ ሊሰጥ ይችላል። ያ ችግር የለብኝም ማለት ነው። ነገር ግን ለጤናማውን መንገድ ለሚፈልግ ሰው ግን ድንቅና ታምራት በእጁ እየተከናወነ ሰዎች በገፍ እየዳኑ አብያተ ክርስቲያናትን እየመሰረተ የሚሄድ ሰው እንኳ ይሄን ስም ባይጠቀምና ግን መልእክተኛ ቢሆን፣ መልእክተኛ ብለው ወይም ፈረንጆቹ እንደሚሉት ሚሽነሪ እንደሆነ ራሱን ቢያስብ ጥሩ ነው። የወንድማችን ዳዊት ፋሲል በሆነ ዘመን የነበረ ሐዋርያዊ ጸጋ በዚህ ዘመን ቀርቷል ብሎ ነው የሚያምነው። እኔ ግን በዚህ ተቃራኒ ነው ያለው። እኔ እሱን አላምንበትም። ለምንድን ነው ማላምን? አስረዳን አይደለ? የሐዋርያዊ ጸጋ የሚባለውን ነገር ለመተርጎም በጊዜ ከፋፍለን ነው የምናየው። ይሄ ዋና ነገር ነው። መቼስ ሁሉንም ነገር በአንዴ እናውቃለን ብዬ አላምንም። በጊዜ እንከፍላለን። ያ አንደኛው የመጀመሪያው ለሚዲያ በአብዛኛው ነገር የምናስቀምጠው አንደኛ ጌታ ኢየሱስ ክርስቶስ በምድር በነበረበት ዘመን ሐዋርያዊ ተልእኮ ያላቸውን 12ቱ ደቀ መዛሙርትን ራሱ መርጧል። የመጀመሪያው ሐዋርያዊ ተልእኮን የመረጣቸው 12ቱ ደቀ መዛሙርት ያ የበጎ ሐዋርያት የሚባሉት ናቸው። እነዚህ 12ቱ የበጎ ሐዋርያቶች ራሱ ኢየሱስ በስጋ ሆኖ የመረጣቸው ናቸው። ይሄ ሐዋርያዊ አገልግሎት ከየትኛውም አሁን ከምቀጥለው የምጠራቸው የሐዋርያው አገልግሎት ጋር የምታነጻጽረዋለሁ። እነዚህ በስጋ ምስክር የሆኑ ኢየሱስን ያዩ ወንጌል እውነት እንደሆነ በስጋ የተገለጠው የእግዚአብሔር ልጅ ኢየሱስ እንደሆነ ምስክር የሆኑ ናቸው ነው። ሁለተኛ ሐዋርያዊ ጸጋ የምንለው በዕብራውያን መጽሐፍ ምዕራፍ 3 ቁጥር 1 ላይ የእምነታችን ሐዋርያና ጀማሪ ይላል። ሁለተኛው ሐዋርያ ራሱ ክራይስት ነው። ሁለተኛ ኢየሱስ የእምነታችን ሐዋርያ የተባለው በእግዚአብሔር የተላከ ነው የሚለው ሐዋርያዊ ትርጉሙ ላይ በኋላ እንመጣለን። የተላከ ነው። ስለዚህ ኢየሱስ ስያሜውን አግኝቷል፣ አፖስትል ሐዋርያ ተብሎ። ሶስተኛው ሐዋርያ የመሰረት ሐዋርያ የሚባሉ አሉ። አሁን ሰው በጣም የት ጋር ሚስ እንዳረጉ ማለት ነው። የመሰረት ሐዋርያ ማለት እነዚህ መጽሐፍትን የጻፉልን ለምሳሌ ያህል ያዕቆብ መልእክት፣ ይሁዳ፣ ጴጥሮስ፣ ዮሐንስ፣ ራሱ ሐዋርያው ጳውሎስ መሰረት የመሰረቱልን መጽሐፍ የጻፉልን ማንም ሰው ተነስቶ መጽሐፍ እጽፋለሁ ቢል የማይችለው ማለት ነው። ስለዚህ ሶስተኛው የመሰረት ሐዋርያ ነው የምንላቸው እነዚህ ምን ማለት ነው? ይሄ ዛሬም የትኛውም ሰው ተነስቶ ሐዋርያ ነኝ ብሎ መጽሐፍ መጻፍ አይችልም። ለምንድን? አንድ የመሰረት ተመስርቷል። ምን ማለት ነው? እኛ ዛሬ በየትውልዱ መካከል ሐዋርያዊ ቅብብሎሽ ብለን እጃችን ላይ ያለው መጽሐፍ ሐዋርያቶቹ ከጻፉት መሰረት ውጭ ማንም ሌላ መገለጥ አያመጣም። እዚህ ሶስተኛው የመሰረት ሐዋርያ ነው። አራተኛ ሐዋርያ ብቸኛ፣ የሚገርም ነገር ብቸኛ ሐዋርያ ጳውሎስ ነው። ብቸኛ ሐዋርያ ማለት
ለምሳሌ 12ቱ ሐዋርያቶች በስጋ የተገኙ ናቸው። የመሰረት ሐዋርያት መሰረት የጻፉ ናቸው። ኢየሱስ ሐዋርያው ጳውሎስን ሲናገር ምን አለ? በመገለጥ ኢየሱስን እስከ 3ኛው ሰማይ ድረስ አይቸው መገለጥና ትምህርት ይዤ መጣሁ አለ። ጳውሎስ በመገለጥ ነው ሐዋርያ የሆነው። እግዚአብሔር ፊት ለፊት አገኘኛልና በአሕዛብ ሁሉ የሚሆነውን ይህንን የምስራች ወንጌል ትሰብካለህ አለኝ አለ። እዚህ ሐዋርያው ጳውሎስን ስታመጣው ምንድን ነው የሚባለው? ልክ የ12ቱ ደቀ መዛሙርት አይደለም? ቀጥሎ ከመሰረት ሐዋርያቶቹም ጋር ብትመድበውም ግን በመገለጥ የመጣ ሐዋርያዊ ተልእኮ ነው ያለው ማለት ነው። እንደነዚያኛዎቹ በስጋ የተገኘ አይደለም። ለዚህ ነው ጳውሎስ አንደኛ ቆሮንቶስ ላይ እኔ እንደ ሌሎቹ ሐዋርያቶች አይደለሁምን አለና ኢየሱስን ፊት ለፊት አላየሁትምን አለና እንደ ሌሎቹ ሐዋርያቶች ከኢየሱስ ጋር በስጋ ባልሆንም በሚሻል መገለጥ ግን መጥቻለሁ። እዚህ የጳውሎስ መገለጥ ሐዋርያዊ ተልእኮ እስከ 3ኛ ሰማይ ድረስ የተነጠቀበት የሐዋርያዊ ተልእኮ ነው። አሁን አምስተኛዋ ናት ዋናው አሁን የቤተ ክርስቲያን አጨቃጫቂ የምትባለው አምስተኛዋ ናት። አምስተኛዋ ኤፌሶን መጽሐፍ ምዕራፍ 4 ላይ ያለው ምርኮን ማረከ ስጦታንም ለቤተ ክርስቲያን ሰጠ አለና 5ቱ ኦፊሶች የምንላቸው ናቸው አይደለ? እነዚህም አለና አንዱን የእግዚአብሔር ልጅ በማመንና በማወቅ ሙሉ ሰው ወደ መሆን የሚያደርስ ነው። ሐዋርያዊ ጸጋ፣ የነቢይነት ጸጋ፣ የአስተማሪነት ጸጋ፣ የእረኝነት ጸጋ አይደለ? የወንጌል ሰባኪነት ጸጋ 5ቱ ናቸው። ይወለክበሽ ምርኮ ማረከ ስጦታንም ለቤተ ክርስቲያን ሰጠ አለና ቤተ ክርስቲያን በምድር እስካለች ድረስ 5ቱ ኦፊሶች አሉ። በዚህ ዘመን ማለት ሐዋርያት አሉ ወይ በዚህ ዘመን ብላችሁ ካላችሁኝ አዎ ነው የምለው። አንተስ ሐዋርያ አለህ ወይ ብትሉኝ አዎ ነው የምለው። አለኝ እኔ ሐዋርያትም ብላቸው አሉኝ። እነማን ናቸው ካላችሁኝ ጴጥሮስ፣ ጳውሎስ፣ ዮሐንስ እያላችሁ ትቀጥላላችሁ። እነዚህ አሁን የእኔ ሐዋርያት ናቸው፣ የቤተ ክርስቲያን ሐዋርያት ናቸው። የቤተ ክርስቲያን ሐዋርያት ናቸው ስንል የምንሳሳተው ምንድን ነው? የመጀመሪያ ክፍለ ዘመን ቤተ ክርስቲያን ሐዋርያት ናቸው ብለን ከዘጋ ነው። ምክንያቱም ቅድም ስለ ሕንፃው ስለ ከተማይቱ ሳነሳላችሁ ምንድን ነው የሚለው? የጀመረው የከተማይቱ ግንባታ የጀመረው ከየት ነው አለን? የ12ቱ ነገድ አባቶች ምናምን በር ሆነው ያሉበት፣ እነዚህ ደግሞ የበጉ ሐዋርያቶች መሰረት ሆነው ያሉበት ምን ማለት ነው? የዘመናት ነው። ስለዚህ አንድ ሰው የኔ ሐዋርያ እከሌ ነው ብሎ የሆነ ወንድም ከጠራልኝ የሆነ ከጠራልኝ ለኔ ችግር አለበት ብዬ ነው የማስበው። ምክንያቱም መጀመሪያ ሐዋርያቶቻችን እነማን ናቸው? እነዚህ መሰረት የሆኑን ሰዎች ናቸው። ይሄንን ትልቅ መስፈርት እዚህ ጋር አስቀምጬ እዚህ ጋር አሁን ሐዋርያት ቢባሉም ችግር የለም ስል ስሙን ማለቴ ነው። ስሙን ብቻ እኔ እነዚህ በአሁኑ ዘመን በየትኛውም ዘመን አይደለም የካቶሊኩም ፖፕ ጨምሮ፣ ምክንያቱም በካቶሊክ ቤተክርስቲያን ውስጥ በዘመናት ሁሉ የሚታመነው ምንድነው? ፖፑ ሐዋርያ ናቸው፣ የጴጥሮስን ቁልፍ ተቀብለዋል ብሎ ይላል። ደግነቱ ካቶሊክ ቤተክርስቲያን እግዚአብሔር ይባርካት ሐዋርያ አታበዛም። በዘመናት ውስጥ አንዳንድ ሐዋርያ ነው የሚኖሯት። እሱም አንደኛው በሕይወት እያለ ሌላኛው አይሆንም፣ ሲሞት ብቻ ነው የሚተካው። እኛ በጣም በሽበሽ ነው እኛ ጋር ሐዋርያ። ስለዚህ ስሙን ቢባሉት ችግር የለኝም። ምክንያቱም እኔ የማቀውም የታዋቂው ኢትዮጵያዊ የጳውሎስ ኞኞ ልጅ ስሙ ሐዋርያው። ስለዚህ ያገኘው ሁሉ ሐዋርያው ጳውሎስ እያለ ይጠራዋል። ማለት ሰው እኮ ስሙን እኮ መውሰድ ይችላል። ስለዚህ ስሙን ሰው ቢጠራበት ችግር የለው። እኔ አንድ ዘፋኝ አቅ ነበር ድሮ በዓለም ሆኜ ሻምበል የሚባል ዘፋኝ አቅ ነበር። ሻምበል ይላል። ወታደር ቤት በቤቱም አልፎ አያውቅም ሰውየው፣ ግን ሻምበል ይባላል። ምን ልላችሁ ፈልጌ ነው፣ ስም ዝም ብሎ ሊሰጥ ይችላል። ያ ችግር የለብኝም ማለት ነው። ነገር ግን ለጤናማውን መንገድ ለሚፈልግ ሰው ግን ድንቅና ታምራት በእጁ እየተከናወነ ሰዎች በገፍ እየዳኑ አብያተ ክርስቲያናትን እየመሰረተ የሚሄድ ሰው እንኳ ይሄን ስም ባይጠቀምና ግን መልእክተኛ ቢሆን መልእክተኛ ብለው ወይም ፈረንጆቹ እንደሚሉት ሚሽነሪ እንደሆነ ራሱን ቢያስብ ጥሩ ነው። ሐዋርያም የለም ነቢይም የለም ብላችሁ ይህንን ሜሴጅ ያስተላልፋችሁ የትኛው የቸርች መሪዎች ዛሬ ነገ ሳትሉ በዚህ ጉዳይ ላይ ድጋሜ የይቅርታ ማስገባት አለባቸው። አባት ነው። አባት ልጅ መሆን ያለበት። ትናንትና ስናወራው የነበረው እውነት
ሰው እንኳን ይታዘበናል። ስለዚህ አይምሮ እያወቀ ልብ እያወቀ በአንድና በሁለት ሰው ጥላቻ ምክንያት ነቢይና ሐዋርያ የለም ብላችሁ መናገር በብዙ የለባችሁ። በእናንተ እጅ ካሉ ሰዎች መካከል በርካታ የተቀቡ ሰዎች አሉ፣ የሚቀቡ ሰዎች አሉ። አሁን ለኢትዮጵያ ከፍታ ጊዜ የመጣ ነው። ብዙ ወጣቶች ይነሳሉ፣ አባቶች ይነሳሉ፣ እናቶች ይነሳሉ። ገና ብዙ ትንቢት ይናገራሉ። አታሸማቀቁ። በእጅ ያለው ህዝብን አታሳስት። ጥሩ አይደለም። የሚያኖረው እግዚአብሔር ነውና አይምሮ ያወቀ ልብ ያወቀ በጥላቻ የሚሆነው ድርጊት ወንጌልን ይጎዳል፣ ህዝብንም ይጎዳል። በእጅ ያለው ህዝብን ጥሩ ጉዳይ አይደለም የሚሆነው። ሶኮ ነቄ ነው፣ ሶኮ ይገባዋል እኮ። ዛሬ ከፊት በኩል እናንተ ብትቀመጡ እንኳን በእጅ ያሉ ሰዎች ሁሉ እውነቱ የሚያውቁ ሰዎች አሉ፣ የተማሩ ሰዎች ናቸው። የጌታ ቃል የሚያውቁ ጌታን የሚሰሙ ትንቢት የሚናገሩ አጋንንት የሚያወጡ በፈውስ የሚያገለግሉ ብዙዎች አሉ እኮ። እናንተ ከፊት ያላችሁ ሰዎች በህዝብ ፊት ቆማችሁ ነቢያቶችን ብላችሁ ስትናገሩ ሌላ በራሱ የሚያገለግለው ችግር የለም፣ ግን በእናንተ እጅ ያለው ህዝብ አታሸማቀቁ። ጌታም አይደሰትም። ይሄ እንደ ሀገር ሳየው ክሳራ ነው፣ እንደ ኢትዮጵያ ሳየው ክሳራ ነው፣ በክርስትና አይን ሳየው ያሳፍራል። ስለዚህ ከአባት እንደዚህ አይጠበቅምና ሰውን ደፋር አታደርጉ፣ አሕዛቦችን ደፋር አታደርጉ፣ ለአሕዛቦች መላገጫ አትሆኑ። ስለዚህ ይሄ ጉዳይ ጌታም አይወድም። በእናንተ ላይ፣ በቤታችሁ ላይ፣ በህይወታችሁ ላይ፣ በእድሜያችሁ ላይ ጌታም በዚህ ጉዳይ አይደሰትምና የሚሆነው ጉዳይ አይታወቅም። ለአንዳንድ ሰው ማይቢ አይታወቅም። መጥፊያ ጊዜ ደርሷል ብዬ ነው የማስበው። ይሄ ጉዳይ በዴና አይመስለኝም። ስለዚህ ለወንጌል መሰናክል መሆን የለባችሁ፣ በር መሆን አለባችሁ። በጌታ ቤት ቆይታችኋል፣ ጌታን አገልግላችኋል፣ በምታገኙ አጋጣሚ ጸልያችኋል፣ አሁንም የጸለያችሁ ነውና እንዲህ ጉዳይ ባታደርጉ የሚል ሐሳብ አለኝ። በሰፊው ሌላ ጊዜ ይመለሳለሁ። ቀናችሁ ይባረክ። ግን ዛሬ ነገ ሳትሉ ከሰው ጋር ሳይሆን ከጌታ ጋር የምትጣሉ እንዳይሆን ነው። እኔ ከምንም በላይ ይሄ ሚከለክ እናንተ የመንግስት ህግ ባይኖር እንኳን ጌታ ግን በዚህ ጉዳይ ደስተኛ አይደለምና እናንተ አባቶች እንወዳችኋለን። እኛም ከእናንተ የመጣን ሰዎች ነንና እናውቃለን። ሁላችን ከየት እንደመጣ እናውቃለን። ስለዚህ ክፉ ጉዳይ ከአባት አፍ ባይወጣ ይሻላል። ልጅ ቢሆን እንኳን ልጁ ያደገ ነውና ልጆቻችሁ ለምን ትገላላችሁ? አታድርጉ። እንደዚህ መልካም አይደለምና ስለዚህ እናንተ አባቶች እንዳማረባችሁ ኑሩ፣ እንደ አባትነት ኑሩ። ልጅ መሆን አያስፈልግም። ለሁላችንም በእንዚህ ጉዳይ እኔ በራሴ በጣም አፍሬያለሁ። በጣም ያሳፍራል። አልጠበኩም። ሐዋርያ የለም፣ ነብይ የለም። በቤተ ክርስቲያን ውስጥ የሐዋርያነት ጸጋ የለም፣ የነቢያት ጸጋ የለም፣ አይሰጥም የሚል አንድ ትርክት አለ። ሐዋርያ የለም፣ ነብይ የለም የሚል ትርክት አለ። መጽሐፍ ደግሞ ኢየሱስ ምርኮን ከማረከ በኋላ ለቤተ ክርስቲያን ከሰጣቸው ስጦታዎች መካከል ሐዋርያነትና የነቢያት አገልግሎት አንደኛው። ወንጌላዊ አለ ብለ፣ ሰባኪ አለ ብለ፣ ወይም ደግሞ አስተማሪ አለ ብለ አፍን ሞልተ ደረትን ነፍተ ተናገረ ሐዋርያና ነቢይ ጋር ስትመጣ የሚተናነቅ ከሆነ አውልቀ የመጣውን መልሰ አድርግና ተመለስ። ያልጨረስከው ነገር ካለ እንደ ሐና ከአባቷ ቤት ያንን አማልክት ይዛ እንደወጣች አማልክቱ ፊቷን አዙራ ወደ እግዚአብሔር ስትመለስ፣ ወደ እግዚአብሔር ስትጮህ እግዚአብሔር እንደተለመናት ያንን አራግፈ እስክትመጣ ድረስ ምንም ልረዳ አልችልም፣ እዚህ ቦታ አይኖርም፣ ተመለስ። አትበጥበጠን። እዛም በጥበጠ እዚህም በጥበጠ አይሆንም። አንዳንዶቹ ደግሞ በድፍረት ጀምረዋል። የኛው ቤት ጉዶች ሐዋርያትን አንሾምም፣ ነቢያትን አንሾምም። ቀጥሎ መጋቢ ግን ይሾማል። ኤፌሶን 6ን አንብበ ሐዋርያትን ሰጠ፣ ነቢያትን ሰጠ፣ ወንጌል ሰባኪዎችን ሰጠ፣ መጋቢዎችን ሰጠ፣ ወይ አስተማሪዎችን ሰጠ። ሐዋርያነት አለ ብለ ለማመን፣ ነቢያት አሉ ብለ ለማመን የሚተናነቅ ከሆነ ምንም ልረዳ አልችልም፣ ያንን አራግፈ እስክትመጣ ድረስ እዚህ ቦታ አይኖርም፣ ተመለስ። አትበጥበጠን። እዛም በጥበጠ እዚህም በጥበጠ